ጥናቱን ለመጨረስ በእውነቱ ከሆነ ብዙ ወራት ነው የፈጀብኝ። ለምን ብዙ አካላትን ማነጋገር መረጃዎችን መሰብሰብ ስለነበረብኝ ብዙ ወራትን የፈጀ ጥናት ነው ማቀርብላችሁ። በዚህ መሰረት መረጃዎች ምንጭ የሆኑት የኦሮሚያ ብልጽግና ጽሕፈት ቤት ቢሮ አንዱ ነው። ከዛ ብዙ መረጃዎችን ወስጃለሁ። ቀጥሎም የኦሮሚያ ፖሊስ ኮሚሽን ምንጬ ነው። ከዛ ቀጥሎም የምስራቅ ሸዋ ዞን አስተዳደር ውስጥም ምንጮች ያሉኝ። ከዛ በፈንታሌ ወረዳ አካባቢ የሚሰሩ አንዳንድ ሰዎችን አነጋግሬያለሁ። ከዛም የተጠቀምኩት የሰብአዊ መብት ኮሚሽን የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርትን ተጠቅሜያለሁ። ከዛም የመንግስት ሚዲያዎች ያኔ መግለጫ ሲያወጡ የመንግስትን መግለጫ ሲያስተላልፉ እነሱን ተጠቅሜያለሁ። የባለስልጣናትን ንግግሮችንም ተከታትያለሁ፣ እሱንም ተጠቅሜያለሁ። በዚህ መሰረት ነው እንግዲህ ይህንን ጥናት ሙሉ በሙሉ የሰራሁት። እስከ መጨረሻ ድረስ ማዳመጥ ጥሩ ነው የሚሆነው። መታወቅ ያለበት ስለሆነ ነው፣ በጣም ግፍ ስለሆነ ይህንን ማንኛውም ሰው ሁሉም ኢትዮጵያውያን ቢሰሙ ይመረጣል። ለምን ሁኔታዎቹ በጣም ብዙ ትምህርት ስለሚሰጡ ማለት ነው። ያንን መሰረት ያደረገ ያንን ግብ ያደረገ ፕሮግራም ነው የሚሆነው። ሁሉም ሰው እንዲከታተል ነው። እንግዲህ ጭፍጨፋው እንዴት እንደተካሄደ ትንሽ መጀመሪያ ላይ ላውራ። ጭፍጨፋው እንግዲህ የከረዩ አባቶች የተጨፈጨፉበት ከጅምሩት ላውራ። ከጅምሩ ስናወራ እንግዲህ እነኚህ አባቶች ናቸው የተጨፈጨፉት። እነሱን ከጅምሩ እንዴት እንደተጀመረ ጭፍጨፋው ምን እንደሚመስል ማቅረብ እወዳለሁ። በዚህ መሰረት ህዳር 21 2014 በምስራቅ ሸዋ ዞን በፈንታሌ ወረዳ የኦሮሞ ነጻነት ሰራዊትና የኦሮሚያ ልዩ ኃይል ፖሊስ ተጋጩ። ይሄ ህዳር 21 2014 ነው። እንደ አውሮፓ አቆጣጠር ኖቬምበር 30 2021 ነው። እንግዲህ በምስራቅ ሸዋ እዛ ፈንታሌ ወረዳ ውስጥ የተጋጩት ሁለቱ ኃይሎች ናቸው። የታጠቁ ሁለቱ ኃይሎች ውጊያ ነበር። በዛ መሰረት የኦሮሚያ ልዩ ፖሊሶች አባላት 11 የሚሆኑ አባላት ተገደሉ። የኦሮሚያ ልዩ ፖሊስ ተገደለ። እንግዲህ በተጨባጭ 11 ነበሩ። ግን ሽመልስ አብዲሳ ጨፌ ኦሮሚያ ላይ ቀርቦ ከ40 በላይ ነው የኦሮሚያ ልዩ ፖሊስ አባላት የተገደለው ብሎ ተናግሯል። እንግዲህ ቁጥሩን ምናልባት ዲቴሉን ላናቅ እንችላለን። ነገር ግን ሚኒመም የተባለውን 11ን ብንቀበል ወይ ደግሞ 40ውንም መቀበል ይቻላል። ግን አንድ ነፍስ ነው። በዛ መሰረት ነፍስ መገደል የለበትም የሚል አቋም ነው ያለኝ። እንግዲህ የኦሮሚያ ፖሊሶች ተገደሉ። ማን ነው የገደለው? የኦሮሞ ነጻነት ሰራዊት ነው። ውጊያ ላይ ነው የሞቱት። ከዛ በኋላ የሆነው የኦሮሞ ነጻነት ሰራዊት ላይ ሳይሆን ማህበረሰቡ ላይ ያነጣጠረ ውጊያ እንዲደረግ ተወሰነ። በዚህ መሰረት ይሄኛው ህዳር 21 ነበር ይሄ የሆነው። ህዳር 22 ነው እንግዲህ መጥፎ ዜና የሚመጣው ከአንድ ቀን በኋላ። ህዳር 21 ላይ የኦሮሚያ ልዩ ፖሊሶች ተገደሉ። ህዳር 22 ላይ
እነኚህ የከረዩ አባቶች እንዲረሸኑ ውሳኔ መጣ። ምንድነው? ያኔ ህዳር 22 ከጠዋት ጀምሮ የከረዩ አባቶች የገዳ ስርዓት የባህላዊ እንትን አላቸው። አኗኗራቸው በዛ መሰረት ነው። አርብቶ አደር ህዝብ ነው። በዛ መሰረት ከጠዋት ጀምሮ የስልጣን ርክክብ ለማካሄድ ከአንድ አመራር ወደ ሌላ አመራር ስልጣን ለማሸጋገር የቦታው ላይ ተሰብስቦ ቀኑን ሙሉ እዛ ነበሩ። እንግዲህ ከቀኑ ወደ 6 ሰዓት ላይ ከቀኑ 6 ሰዓት በኢትዮጵያ አቆጣጠር ከምስራቅ ሸዋ ዞን አመራሮችና የልዩ ኃይል የኦሮሚያ ልዩ ኃይል ፖሊስ አባላት በቦታው ከቻሉ። እንግዲህ ማህበረሰቡ በስነ ስርዓቱ የስልጣን ያው ባህላዊ ስልጣን ርክክብ እያደረገ ነው በባህሉ መሰረት። ነገር ግን በመሃል ከኦሮሚያ የመጡ አመራሮች ከምስራቅ ሸዋ የመጡ አመራሮች እና ፖሊሶች መጡ። ከዛ መልምለው ወደ 39 የሚሆኑ የከረዩ አመራሮች የከረዩ የጎሳ አመራሮች አዋቂ ሰዎች ይዘው ከዛ ወደ ጫካ ወሰዱ። ከዛ እንግዲህ ይሄ የግድያው ወደ ግድያው በኋላ ነው የሚመጣ። ፖሊሶች የኦሮሚያ ልዩ ኃይልና የኦሮሚያ ነፃነት ሰራዊት የተጋጩበት ቦታ ቀርሳ ይባላል። ፈንታሌ ወረዳ ውስጥ ቀርሳ ይባላል። ይሄ ሀሮ ቀርሳ የሚባል አካባቢ ነው። የከረዩ ባህላዊ ዝግጅቶች ደግሞ የነበሩት ከዛ 60 ኪሎ ሜትር የሚርቅበት ቦታ ላይ ነው። እንግዲህ ማህበረሰቡ የተሰበሰበው 60 እንግዲህ ከራ የሚባል ቦታ ነው። እዛው ወረዳ ውስጥ ፈንታሌ ወረዳ ውስጥ ልዩነቱ የግጭቱ የጦር ግጭቱ የተካሄደበትና ማህበረሰቡ የተሰበሰበበት ቦታ በምንም ተአምር አይገናኝም። ማህበረሰቡ የተሰበሰበበት 60 ኪሎ ሜትር ይርቃል ከጦርነቱ የተካሄደበት ቦታ። እንግዲህ የኦሮሚያ ፖሊሶችና የከፍተኛ ከኦሮሚያ የመጡ ከምስራቅ ሸዋ አመራሮች ታች እዛ ድረስ ተገኝተው 39 የሚሆኑ የስርዓቱ ተሳታፊዎች እንግዲህ የባህላዊ ስርዓት ላይ የተገኙ አባቶችን ሰብሰብ አድርጎ ይዞ ሄዱ። እንግዲህ ማን ነው ይዞ የሄደው? ጦርነቱን እዛ ግድያውን ጭፍጨፋውን የመራ ማን ነው የሚለውን በኋላ እመጣበታለሁ። በዛ መሰረት አንድ ቦታ ወስደው እዛ ወደ ጫካ ጎትቶ ወስደው 39ኙን በሊስት ይዘው ከላይ የመጡ አመራሮች ሊስት አድርጎ ሊስቱን ይዘው 39ኙን ሁለት ቦታ ከፍለው አንዱን 16 በቃ ከፍተኛ የከረዩ ማህበረሰብ ከፍተኛ አመራሮች 16ቱን ለዩት አንድ ቦታ፣ 29ኙን ደግሞ ለብቻው አደረጉት። ሁለቱንም በኤፌስር ሁለቱንም በሁለት ኤፌሰር ጭኖ ነው ወደ ጫካ የወሰዱት። እንግዲህ ጫካ ከወሰዱ በኋላ ሲጠይቁ ብዙ ነገር ሲከራከሩ ቆይተው ከሌሊቱ እንግዲህ ከምሽቱ 12 ሰዓት ሲሆን እንግዲህ መርዶው ሊመጣ ነው። እንግዲህ የተያዙት 6 ሰዓት ከቀኑ 6 ሰዓት ነው።
እስከ 12 ሰዓት ድረስ ብዙ ምርመራ ሲያካሂዱ ነበር። ብዙ ከክልሉ አመራሮች ጋርም ተደዋውሎ ሲጨቃጨቁ ነበር። ውሳኔ ላይ ለመድረስ ኦልሞስት ወደ 5 ሰዓት የፈጀ ክርክር ነበር። እንግዲህ መጨረሻ ላይ ትዕዛዙ ከላይ ሲመጣ 12 ሰዓት ሞላ ምሽት። ከዛ 16 ከፍተኛ የከረዩ አባቶችና 23ም ለብቻው ለይተው 16ቱን እዛው እንዲያልቁ ተደረገ። ትዕዛዝ መጣ። 23ቱን ደግሞ ቀጥታ በኤፌሰር ተጭኖ ወደ ቦሴት ወረዳ እንዲወሰድ፣ ከዛ ከቦሴት ደግሞ እዛው ቦሴት አድረው ጠዋት ወደ ሞጆ የኦሮሚያ ወታደራዊ ካምፕ እንዲገቡ ተደረገ። 23ቱ 16ቱ ነው እንግዲህ ዛሬ የምናወራው እና 16ቱ እንግዲህ እኔ የጠየቅኩት ብዙ ሰዎችን ነው። እንግዲህ 16ቱ አባቶች የሀገር ሽማግሌዎች ወደ ጫካ ተጎትተው ከምሽቱ 12 ሰዓት ሲሆን ያው ጨለማ እስከሚሆን ማለት ነው የጠበቁት። ከዛ በኋላ ፊታችሁን ወደ መሬት ተደፉ ተብለው እንዲደፉ ተደርጎ ምንም ነገር እንዳያዩ እንደዚህ በተርታ አሰልፈው በፊታቸው እንዲደፉ ተደርገው ከዛ የግድያ ሰከንዳቸው የተቃረበ መሆኑ ነግሯቸው፣ አስቡት እንግዲህ ይሄ ነገር በቃ የሞት ሰከንዳቸው እየተቃረበች እንደሆነች ብለው ጫካ ውስጥ ጨለማ ሆኗል። በዚህ መሰረት 4 ሰዎች ናቸው የተመደቡት። የኦሮሚያ ልዩ ኃይል አባላት ውስጥ ተመልምሎ 4 ሰው እንዲረሽን 16ቱን ውሳኔ ተላለፈ። በዛ መሰረት እዛው የነበረ አመራር በኋላ እመጣበታለሁ ጨርሱ ብለው የተቀሩት 23ቱን በኤፌሰር አስጭኖ ወደ ቦሴት ሄደ። ቦሴት ካደሩ በኋላ 23ቱም ወደ ሞጆ ኦሮሚያ ወታደራዊ ካምፕ እንዲገቡ ተደረገ። 23ቱ 16ቱ እዛው ላይ እንዲረሸኑ ተወሰነ። በዛው መሰረት 14ቱ ወዲያውኑ እዛው ላይ ሞቱ፣ ተረሸኑ፣ በጥይት ጨረሱ። 2ቱ አመለጡ። የሚገርም 2ቱ አባቶች ጫካ ስለነበር ገዳዮቹ 4 ስለሆኑ እንደው እንደዚህ ሲጨፈጭ ሌሎቹ ሲጨፈጭ 2ቱ ተንከባለው ጫካ ውስጥ አመለጡ። እግዚአብሔርም ረዳቸው። 2ቱ አመለጡ። እንግዲህ ማአት ይሄ ሁሉ ፕሮግራም ይሄ ሁሉ ፕሮሰስ እነኚህ 2ቱ ናቸው ለሰብአዊ መብት የኢትዮጵያ ሰብአዊ መብት ኮሚሽንም የተናገሩት፣ ለህዝብም ያስረዱት፣ ቀጥታ ለመንግስትም እዛ መንግስት ተብዬ ለአብይ ራሱ ተሰብስበው በኋላ እመጣለሁ አብይ ሰብስባቸው መጨረሻ ላይ እዛም የተናገሩት 2ቱ ነበሩ ያመለጡት። እና በዚህ መሰረት 2ቱ አመለጡ። 14ቱ ወዲያውኑ እዛው እንዲያልቁ ተደረገ፣ ሞቱ። ሬሳቸው እንኳን እንዳይነሳ ተደረገ። የሚያሳዝን አንዳንድ ቀኑን ሙሉ እንግዲህ ይሄ ሌሊት ነው የተገደሉት፣ ምሽት ነው የተገደሉት። 12 ሰዓት ወይ ወደ 12 ሰዓት አካባቢ ሲሆን ተገሏል። ከዛ ሌሊቱን ሙሉ እዛ አደሩ። ቀኑን ሙሉ እንዳይነሱ ተደረገ። ሬሳቸው በሁለተኛ ቀን ነው የተነሱት። አንዳንዱ ሬሳ ፈንድተዋል፣ በጅብም የተበላ አለ።
እና በዚህ መሰረት 14ቱ እዛው አለቁ። አንዱ የሞጆ ወታደራዊ ካምፕ ከተላኩት 23ቱ ደግሞ አንዱ በድብደባ እዛው ሞተ። ሲደበደብ አድሮ በሁለተኛ ቀን ሞቶ ሬሳው ለቤተሰቡ ተሰጠ። ስለዚህ የተገደሉ ሰዎች አጠቃላይ 15 ናቸው ማለት ነው። እነኚህ የተገደሉ ሰዎች የተገደሉ የከረዩ አባቶች እንግዲህ 15 ዋና ማለት አጠቃላይ ዋና የማህበረሰቡ አመራር ነው የተገደለ። አስቡት። ስማቸውን መዘርዘር አለብኝ። ስማቸው እንግዲህ ከዚህ እንትኑ ይሄ መቃብራቸው አንድ ቦታ ነው የተደረገው። በጅምላ ስለተገደሉ በጅምላ ነው የተቀበሩት። አስቡት፣ ኢትዮጵያ ውስጥ በጅምላ 15ቱም ሰዎች አንድ ቦታ ነው ሬሳቸው የተቀበረ። ስማቸውን ማንበብ ስላለብኝ መጀመሪያ ሙሉ የከረዩ አባገዳ ተብሎ የሁሉ ማህበረሰቡን በባህሉ መሰረት የሚመራ አባገዳ ከድሮ ሐዋስ ቦሩ ይባላል። ከዛ ቀጥሎ ቦሩ ጎዳና ቦሩ፣ ጅሎ አዶ ጅሎ፣ ቡሎ ፈንታሌ ሐዋስ፣ ቡልጋ ቦሩ ሐዋስ፣ ሐዌ ሮባ ሐዋስ፣ ጅሎ ዲዶ ፈንታሌ፣ ቦሩ ፈንታሌ ጅሎ፣ ፈንታሌ ቦሩ ገላሶ፣ ቦሩ ፈንታሌ ቦሩ፣ ቁምቢ ጉራቻ ዳዳቾ፣ ፈንታሌ ዋቀዮ ደገሌ፣ ኦዳ ጨርጨር ኦዳ፣ ቦሩ ጅሎ ቦሩ፣ ጅሎ ቦራዩ ሐዋስ ይባላሉ። በነገራችን ላይ ከረዩ ማህበረሰብ የስም ራሳቸው ሲሰይሙ ለየት ያለ ማህበረሰቡን የሚያንጸባርቅ ባህል አላቸው እና እነኚህ 15ቱ የማህበረሰቡ አባቶች ከፍተኛ በባህሉ መሰረት አመራር የሚሰጡ አካባቢውን እንግዲህ የሚመሩ ተጨፈጨፉ፣ አለቁ። የሚያሳዝን ነው። ሙሉ በሙሉ ነው ያለቁት። ከዛ እንግዲህ ማየት ያለብን ከዛ ቀጥሎ ወዲያውኑ እንግዲህ የመንግስት ሚዲያስ ምን ብሎ ዘገበ የሚለውን ነው ማየት ያለብን። የመንግስት ሚዲያ ቀጥታ ወዲያውኑ ምን ብሎ ነው የዘገበው? የኦሮሞ ነፃነት ሰራዊት ነው የጨረሳቸው ብሎ ከኦሮሚያ መንግስት ኮሚኒኬሽን፣ ኦሮሚያ ቴሌቪዥን እስከ ፋና የፌዴራል ሚዲያዎች ሙሉ በሙሉ ያስተጋቡ አባገዳዎችን የኦሮሞ የከረዩ አባገዳዎችን የጨረሳቸው የኦሮሞ ነፃነት ሰራዊት ነው፣ ሸኔ ብሎ የሚጠሩት ነው ብለው ሚዲያ ላይ መግለጫ አሰጡ። እንግዲህ አንዳንድ እንትኑን ማሳየት ይቻላል። ለምሳሌ የኦሮሚያ መንግስት ኮሚኒኬሽን ያወጣ አባገዳ ከረዩ ገሬ ሾርኬሳ ሸኔቱ አጄሴ ብለው ዛሬም ሂዳችሁ ማየት ትችላላችሁ። አባገዳዎችን የከረዩ አባገዳዎችን የጨፈጨፈው አሸባሪው ሸኔ ነው ብሎ መግለጫ አወጡ። ያንን መግለጫ ዛሬም አለ፣ ዴሊት አላደረጉም፣ ማየት ትችላላችሁ። ከዚያ ደግሞ ፋና ብሮድካስቲንግ ነው። ፋና ብሮድካስቲንግ የፌዴራሉ እንትን እነሱም ሙሉ በሙሉ አባገዳ ከረዩ ገሬ ሾርኬሳ ሸኔን አጄፈመን። አሁንም አለ ይሄ ነገር
የአባገዳ የከረዩ አባገዳዎች በአሸባሪው ሸኔ ኦኤልኤ ማለታቸው ነው። እንግዲህ ሸኔ ስሉ በኦሮሞ ነፃነት ሰራዊት ነው የተጨፈጨፉት ብለው በፌዴራል በክልል ደረጃ መግለጫ አወጡ። ይህንን መግለጫ እንግዲህ ያወጡት ወዲያውኑ ነው። ልክ ለምሳሌ የኦሮሚያው በዛችው ቀን ነው አባገዳዎች ከተጨፈጨፉ ያኔ ነው ያ ቀን ነው። ማታ ሞቱ አይደለ? ጠዋት መግለጫ ወጥተዋል። በኦሮሚያም በፋናም በፌዴራል ደረጃም በክልል ደረጃም መግለጫ ወጥተዋል። ያኔ ዕለት ነው መግለጫውን ያወጡት ኦሮሞ ነፃነት ሰራዊት ነው ብለው። ለምንድን ነው ያኔ ይሄንን መግለጫ ያወጡት? ጨፍጭፎ ወዲያውኑ ኦኤልኤ ነው ጨፈጨፋቸው ብለው ለምንድን ነው መግለጫ ያወጡት? በኋላ በሰፊው እንሄድበታለን። አስቡት ያኔ ምን እንደነበር አጠቃላይ ምንድን ነው እየሆነ ያለው የምለውን በደንብ መረዳት ያስፈልጋል። ለምን ይሄ ህዳር 2014 እነኛ አባገዳዎች ሲጨፈጨፉ ምንድን ነው የሆነ ያለው በሀገር ደረጃ? የትግራይ ጦርነትስ ምን ደረጃ ላይ ደርሰዋል? እሱን እያሰባችሁ በኋላ ብዙ ነገር እናወራለን። ለምንድን ነው ይሄንን አባገዳ የክርዩ አባገዳዎችን እንግዲህ አባቶች የትም ቦታ ይከበራሉ። በየትኛውም ማህበረሰብ ውስጥ አባቶችን በተለይ ኢትዮጵያውያን አባቶችን ያከብራሉ። ባህላዊ አባቶችን ያከብራሉ፣ እንሰማቸዋለን። በነሱ ምክር መሰረት ነው ኢትዮጵያውያን የሚኖሩት። በነገራችን ላይ መንግስት ስላስተዳደረ ሳይሆን በአባቶች ምክር ነው ኢትዮጵያ ዛሬ የደረሰች። ለምንድን ነው እነኚህ አባቶች በኦሮሞ ዘንድ የሚከበሩ ሰዎች የተጨፈጨፉት? ለምንድን ነው ምለው በኋላ በፖለቲካ ሁኔታው ያኔ ምን ነበር፣ ለምንድን ነው የምለውን በኋላ በደንብ በማስረጃ ነው ደግሞ የምናቀርበው። እሱን በኋላ እንመጣበታለን። ነገር ግን እንግዲህ የመንግስት ሙሉ በሙሉ ያኔ ኦኤልኤ ነው ይሄንን ኩዊክሊ ወዲያው ነው ኦኤልኤ ነው እንደዚህ ያደረገው ብሎ መግለጫ አወጡ። በዛ መሰረት ለተወሰነ ጊዜ ኦኤልኤ ነው የሚባለው እንትን ይዞ ነበር ማለት በፕሮፓጋንዳ ደረጃ ከፍታ ቦታ ይዞ ነበር። ነገር ግን ወዲያውኑ ደግሞ ተገለበጠ። ያ ሁሉ የሚዲያ ጋጋታ፣ የመንግስት መግለጫ ኦኤልኤን ያነጣጠረ መግለጫ ሲያወጡ ቆይተው እንግዲህ ይሄ የተከሰተው ህዳር ውስጥ ነው ብለናል። ከዛ ወሳኙ የካቲት ውስጥ ነው። የካቲት ውስጥ ነገርየው ተገለባበጠ። ህዳር ውስጥ ከህዳር ታህሳስ፣ ጥር ሙሉ በሙሉ የበላይነት የያዘው ያነ ኦኤልኤ ኦሮሞን ጨፈጨፈ ነው። በቃ የኦሮሞ አባቶችን ጨፈጨፈ ነው። ከዛ ኦኤልኤን ውግዝ ከማሪዎስ ነው የተባለ። ኦኤልኤ የተወሰኑ ሰዎች የተወሰኑ ግለሰቦች አይደለም ብሎ የተከራከሩ ነበሩ። ነገር ግን በበላይነት የያዘው ኦኤልኤ ጨፈጨፈ ነው። ከህዳር ጀምሮ ታህሳስ፣ ጥር እስከ መጋቢት እንግዲህ ህዳር ውስጥ የሆነ ህዳር፣ ታህሳስ፣ ጥር እስከ የካቲት 15 ሙሉ በሙሉ የበላይነት የተቆጣጠረው የመንግስት ፕሮፓጋንዳ ነበር። ኦኤልኤ ነው ጨፈጨፋቸው የሚል ነበር። ነገርየው የካቲት 15 ላይ ተገለባበጠ። እንዴት ነው ያ የሆነው የሚለውን እንየው። የካቲት 15 ላይ የሆነው ነገር ምንድን ነው? የኢትዮጵያ ሰብአዊ መብት ኮሚሽን
ጥናት ሲያካሄድ ቆይተው ወዲያውኑ ግድያው ከተፈጸመ ጀምሮ በተከታታይ ወራት ውስጥ ጥናቱን ጨርሶ መግለጫ ወጣ። ምንድነው መግለጫው? መግለጫ ውስጥ ሙሉ እነሱ ጥናቱን የሚያካሂዱት እዛው ፈንታሌ ልከው በማህበረሰቡ ውስጥ ተጓጉዘው ኤቭሪቲንግ ካዩ በኋላ ነው ይህንን ጥናቱን የጨረሱት። ከዛ በኋላ መግለጫ ያወጡት ምንድን ነው ያሉት? ግድያው ያለ ፍርድ እነኚህ ሰዎች የተጨፈጨፉት በመንግስት ኃይሎች መሆኑን አረጋግጠናል ብሎ መግለጫ ወጡ። ከዛ በፊት የተወሰኑ አመራሮች የሽመልስ አብዲሳ ፖሊሶች ናቸው የገደሉት ብሎ ሲያወሩ እንደነበር፣ ለምሳሌ እነ ታዬ ደንደአ እና አንጋሳ ኢብራሂም፣ እንግዲህ አንጋሳ የፓርላማ አባል ሆኖ ከዛ ታዬ ደንደአ የጨፌ የኦሮሚያ ክልል ምክር ቤት አባል ሆኖ ይህንን ጉዳቱን ያደረሱት የኦሮሚያ አመራሮች ናቸው ብሎ ሲናገሩ ነበር። ግን ሰሚ ስላጡ የኢትዮጵያ ሰብአዊ መብት ኮሚሽን ግን የካቲት 15 2014 ሪፖርቱን ሲያቀርብ በጥናታችን መሰረት የመንግስት አመራሮች ግድያውን ያለምንም ፍርድ ቤት ትዕዛዝ ግድያውን እንደፈጸሙ አረጋግጠናል ብሎ መግለጫ ወጡ። ከዛ በኋላ መግለጫውን ተከትለው ነው እንግዲህ ብዙ ነገር የተገለባበጠው። ከዛ ከመግለጫው ያኔ መግለጫው ሲወጣ የኢትዮጵያ ሰብአዊ መብት ኮሚሽን ሲወጣ የኦሮሚያ ፖሊስ ኮሚሽንም ያኔ የሰብአዊ መብት ኮሚሽንን ሪፖርት ተከትሎ የኦሮሚያ ፖሊስ ኮሚሽንም መግለጫ ያወጣ። በተለይ የኦሮሚያ ፖሊስ ኮሚሽን መግለጫ በአንድ ቀን ነው እንግዲህ የወጣ የካቲት 15 ላይ ነው የወጣ። እሱም ምን ብሎ ነው የኦሮሚያ ፖሊስ ኮሚሽን መግለጫ ያወጣ? ያኔ የፖሊስ ኮሚሽን ኮሚሽነሩ ሳይሆን ይህንን መግለጫ ያወጣ ምክትል ኮሚሽነሩ ነው። በተለይ የመርማሪ ፖሊስ ምርመራ ላይ ያው የፖሊስ ዲቪዥን አንዱ የወንጀል መከላከል ነው፣ ሌላኛው የወንጀል መርማሪ ዲቪዥን ነው ያለ። የወንጀል መርማሪው ዲቪዥን ያኔ ኮሚሽነር ግርማ ገላን ይባላል፣ ፎቶ ላይ የሚታዩት እሱ ነው መግለጫውን ያወጣ። ከኦሮሚያ አሁንም ማግኘት ትችላላችሁ ይሄንን። ከዛ እሱ ምን ብሎ ነው መግለጫውን ያወጣ? አዎ የመንግስት ሰራዊት ነው ግድያውን የፈጸሙት። ያንን መሰረት አድርገን 2 ሰዎችን ቁጥጥር ውስጥ አውለናል። ነገር ግን እያጣራን ነው፣ በሰፊው እየሄድንበት ነው። ይሄንን ግድያውን በተመለከተ አመራር የሰጡ ከላይ ሆኖ አመራር የሰጡ አዳማ ላይ ተገኝቶ ትዕዛዝ ያስተላለፉ መሬት ላይም ተመድቦ የግድያውን ኦፕሬሽን ጭፍጨፋውን የመሩ ሰዎችን እያጣራን ስለሆነ በቅርብ ጊዜ ለፍትህ ይቀርባሉ ጨርሰናል ብሎ መግለጫ ወጣ። ኮሚሽነር ግርማ ገላን ጨርሰናል፣ 2 ሰዎች ብቻ ሳይሆን ብዙ ሰዎችን አስረናል። ያው 2 ሰዎችን ነው ያሰሩት ያኔ፣ ብዙ ሰዎች ላይ ግን ምርመራ ተካሂዷል። የሚቀሩ ከላይ ያሉ የክልል አመራሮችን ጭምር እንደሚታሰሩ ሂንት ሰጠ።
ሂዳችሁ አንብቡት። እሱ መግለጫ ያወጣው ከዛ በኋላ ምን እንደሆነ በኋላ እመጣበታለሁ። ይሄ ኮሚሽነር ግርማ ገላን ላይ ምን እንደደረሰ በኋላ እናወራለን፣ አቀርባለሁ። ነገር ግን ያው የአጠቃላይ እንትኑ ተመልሶ መጀመሪያ ኦኤልኤ ነው ጨፈጨፋቸው የተባለው። አሁን ግን ኦኤልኤ እንዳልሆነ መንግስት ራሱ እንደሆነ ተረጋገጠ፣ በመንግስትም ታመነበት። መጨረሻ ላይ ደግሞ ሽመልስ አብዲሳ ራሱ ጨፌ ኦሮሚያ ላይ ቀርቦ እኛው ነን የጨፈጨፍነው ብሎ አመነ። እንግዲህ ያመነው ሽመልስ አብዲሳ መጋቢት ውስጥ ነው ያመነው። የካቲት ውስጥ ኦልሞስት የኢትዮጵያ ሰብአዊ መብት ኮሚሽንም እንትኑን ጨርሶ ጥናቱን ጨርሶ ደብዳቤ ሁሉ ለክልል መንግስት፣ ለኦሮሚያ ፖሊስ ኮሚሽን፣ ለአቃቤ ሕግ፣ ለኦሮሚያ ክልል ፕሬዚዳንት ደብዳቤ ልኳል። የኢትዮጵያ ሰብአዊ መብት ኮሚሽን ጨርሻለሁ፣ ማን እንደገደለ አጣርቻለሁ፣ ለፍትህ መቼ ነው የምታቀርቡት ነው። ይህንን ኦንላይን ታገኛላችሁ ደብዳቤውን በነገራችን ላይ እና ይህንን ተከትሎ ነው እንግዲህ የኦሮሚያ ፖሊስም ምላሽ እንደሰጠ። ከዛ በኋላ ይሄ የካቲት ውስጥ ነው። መጋቢት ውስጥ ደግሞ ሽመልስ አብዲሳ ጨፌ ኦሮሚያ ላይ ቀርቦ ስህተት ነው የሰራ ነው ብሎ በሙሉ አፉ አመነ። አቦቲ ገዳ ከረዩ ፋኖል ቀበቴ ጅሩ ካን ኬሶ ኬኛ ጨብስ ካን ኬሶ ኬኛ መዴስ ጎቻ ሱከኔሳ ፊ ቃኔሳዳ ኢሳ ከነረት ሞቱማ ናኖ ኦሮሚያ haala achi ture laalee jira. Ajjeechaa gurguddaa lamatu raawwatame. Yeroo humni juntaa kun kara Finfinneetti siqaa deemu madaa hawaasa keenya keessatti uumuudhaaf አስቡት። እሱ እያለ ያለው ጁንታ ወደ አዲስ አበባ እየተቃረበበት ያለው ሁለት ትልልቅ ግድያዎች ናቸው የተፈጸሙት እና ጠባሳኛ ላይ አሳርፎ ለማለፍ ነው ይህንን ያደረጉት። ሁለት ግድያዎች፣ ትልልቅ ግድያዎች። ጁንታው ደግሞ ወደ አዲስ አበባ እየተቃረበ ያለበት ሰዓት ነው ይሄ ነገር የሆነ ብሏል። ችን ያዙልኝ፣ በኋላ እመጣበታለሁ። ለምን ግድያው እንደተፈጸመ አንድ በአንድ ለመዘርዘር እቺ ቆንጆ ነች። ሽሪ ጠጠሜ ጀልቀባ ጉያ ሰዱራ ሁምነ ነገኛ ኬኛ ወገንቶተ ፖሊሲዮቱ ነፊን ነማ ፍርተማ ኦልቱርኩተን መጀመሪያ የኛ አመራሮች የኛ ፖሊስ አመራሮች ሳይቀሩ 40 ፖሊስ አባላትን ጨረሱ መጀመሪያ ላይ አለ። ኢዱ መሰኒት ናኑ መሰኒት ናሞን አስማ ሸዋባ ከሰ ትርኩተሜ ወደፈኖ ሶባቲን አጀቻ ሱከኔሰቱ ቃመሰን ረትራወተን ቃምኒ ሳኒ አከ ጭጭረሙ ጎደሜ ዋን ቃኔሳ ራወተን በሪሳሞ አቦቲ ኬኛረት አቦቲ ገዳረት ጎቻ ሱከኔሳ ኩራወተን መጀመሪያ የኛም ፖሊሶችን ጨፈጨፉ። አካላቸው ላይ የተፈጸመ በጣም አሰቃቂ ነው ተባለ። በቀጣዩ ቀን ላይ ደግሞ እኛ አባቶችን እንደዚህ ጨፈጨፉ አለ። ማን ነው የጨፈጨፈው? ማን ነው ያስጨፈጨፈው? በኋላ እንመጣበታለን። ጎቻ ፎኪሳ ጫቢንሰ ጉዳ ኡሜ ጀቻ ካና ሞቱማን ሰበሩን አለ። ሰበሩን ማንን ነው የሰበሩት? ሰበሩን ብሎ ውስጥ ሆኖ ነው እንግዲህ ኦሮሞ ውስጥ ሆኖ ሰበሩን አለ። ሰባሪው ማን እንደሆነ በኋላ እንመጣበታለን። እሱስ የት እንደነበር እናወራለን በኋላ። ስርት ቆራቴ ጅራ ቃሞሌ ያካ ከነ ከሰት የኮተ ለማን ረቱ ሂርማተን አደምሴ ሴረት የስት ከንጅሩ ገማ ከናን ሐዋሳ ኬኛ ከረዩ ፋነስ ከሰቱ አቦቲ ፋን ጃርሶ አያችሁ፣ ሁለቱንም ወንጀል የፈጸሙትን ለህግ ያቀርብን ነው አቅርብናል ነው አለ። ለህግ አቅርበናል አለ። ሁለቱንም ያደረጉት እና እዚህ ላይ
በደንብ ግልጽ ያልሆነ ነገር አለ። የኦሮሚያ ፖሊስ አባላትም በተንኮል ነው የተገደሉት አለ። በተንኮል በሸር ነው የተገደሉት አለ። ምን ማለት ነው? እኔ እዚህ ላይ ግልጽ አልሆነልኝም። እውነት ኦኤልኤ ነው የጨፈጨፋቸው የምለው ራሱ ጥያቄ ውስጥ የሚያስገባ ንግግር ነው ያደረገው። በተንኮል ነው ደግሞ ጁንታ ወደ አዲስ አበባ እየተቃረበበት ያለበት ሰዓት ነው ይሄ ነገር የሆነ። መጀመሪያ በተንኮል ፖሊሶቻችንን ጨፈጨፉ አለ። በተንኮል ማን ነው በተንኮል? በሽር። አሁን እሱ ሸኔ ነው አላለም። በፍጹም ሸኔ ነው የጨፈጨፋቸው አላለም። ያው በእንትን በመግለጫቸው እንደዛ ብለዋል። እሱ ግን በኋላ እንትኑን ያው ዞሮ ዞሮ ሸኔ ይላሉ። ግን ደግሞ በንግግሩ ውስጥ ማለት ነው በንግግሩ ውስጥ ሸኔን የሚያመላክት ኦኤልኤን የሚያመላክት ውንጀላ አላወራም። በተንኮል ነው መጀመሪያው የእኛ ፖሊሶች የተጨረሱት አለ። በንጋቱ ደግሞ የእኛን ማህበረሰብ አባቶችን ደግሞ ጨፈጨፉ አለ። በተንኮል አለ። ሊሰብሩን ነው እንደዚህ ያደረጉት አለ። ማን ነው ታዲያ? እዛ ጁንታ እየተቃረበ ነው ብሏል እና አመነ። ከዛ ደግሞ ምንድን ነው ያለው? ከረዩ ጋር እንታረቃለን ምናምን ብሎ አቆመ። እንግዲህ ንጹሃን ዜጎችን ጨፍጭፎ አስጨፍጭፎ እንታረቃለን አለ። እንግዲህ 15ቱ ንጹሃን ዜጎች ንጹሃን አባቶችን ጨፈጨፉ። እነሱ ማለት የከረዩ ማህበረሰብ ለአብይ ስልጣን ምንም ስጋት አይደሉም። ለምንድን ነው እንደዚህ ያደረጉት? በባህላቸው መሰረት እየዘፈኑ አገራቸውን የሚወዱ ህዝብ ናቸው። አናሳ ማህበረሰብ ናቸው እነኚህ። ነገር ግን በባህላቸው ይኖራሉ። አርብቶ አደር ህዝብ ነው። እንደ ወደዛ ብትሄዱ እኮ በጣም ምስኪን ህዝብ እኮ ነው ከረዩ ህዝብ። በባህላቸው መሰረት እስቲ እቺን እናዳምጥ። እነኚህ ምስኪን ቡታቃላ ስርዓት ነው እንግዲህ የባህላዊ ስልጣን ምናምን ብሎ የሚያሸጋግሩበት አብሮ የሚኖሩ በሰላም የሚኖሩ ህዝብ አርብቶ አደር ህዝብ እነኚህ ጨፈጨፉት። መሪዎቻቸው ሙሉ ጨረሱ። ዲካፒቴት ነው ያደረጉት። ከዛ በኋላ ጫናው ሲደርስባቸው አመኑ። ደግሞ በሸር ነው የተገደሉት ሁለቱም። የኦሮሚያ ልዩ ኃይልም አባቶችም የተጨፈጨፉት እንትን ነው አለ፣ በሸር ነው አለ። የሸሩ አባት ማን ነው? ማን ነው ይህንን ሙሉ በሙሉ የመራው? እየመጣበት ነው። አንድ በአንድ እንዘረዝራለን። አሁን መንግስት ጫናው ስለበዛበት አመነ። መንግስት እንግዲህ እነ ሽመልስ ያመኑበት ሰዓት ኦልሬዲ ጁንታ ያመኑት ቲዲኤፍ ደብረ ብርሃን ደርሶ የነበረው በህዳር አካባቢ ህዳር 2014 አካባቢ እንግዲህ ኖቬምበር
2021 ማለት ነው ደብረ ብርሃን አካባቢ የደረሰው ከኦኤልኤ ጋር ጥምር ኃይል መስርቶ ደብረ ብርሃን የደረሰው ህዳር ውስጥ ነው። የካቲት እና መጋቢት አካባቢ ደግሞ እነ አብይ ወደ ላይ መልሰው እንዳው መቀሌ ይዘናል ምናምን ያሉበት ሰዓት ነው። ያው ወደ መቀሌ ተቃርቦ እንግዲህ ከአማራ ክልል አውጥቶ አጠቃላይ ወደ መቀሌ እና ወደ ትግራይ መልሰናል ምናምን ብሎ መግለጫ ያወጡበት ሰዓት ነው። ኦልሬዲ ጁንታው ስለተመለሰ በእነሱ ቋንቋ አመኑ። ያው ጫናም ስለነበረ አመኑ። ነገር ግን ምንድን ነው ያደረጉት? በዛ ምትክ ችግሩን ለመፍታት ሳይሆን ካመኑ በኋላ ምንድን ነው የምለው በኋላ በጣም ውስብስብ የሆነውን ነገር በትኜ ያሳያቸዋለሁ። ጥልቅ ጥናት ስላካሄድኩኝ ጭፍጨፋውን እንግዲህ አሁን ጭፍጨፋውን በአካል አዳማ ሆኖ እንግዲህ ከክልል ተመድቦ አዳማ ላይ ቁጭ ብሎ የክልል አመራሮች ያኔ ዕለት አዳማና የግድያ ቦታ ይቀራረባል። አዳማ ማለት እንግዲህ የምስራቅ ሸዋ ዋና ከተማ ነች። ከምስራቅ ሸዋ ዋና ከተማ ከአዳማ ደግሞ ከረዩ ለመሄድ ትንሽ ቅርብ ነው። በጣም ቅርብ ነው። 30 ደቂቃ ምናምን አይሆንም። እነማን ነበሩ ከክልል አዳማ ላይ ሆኖ ይህንን የመሩት? መሬት ላይስ ማን ነው በአካል ቀርቦ 16ቱ እንዲገደሉ 23ቱ ደግሞ ወደ ሌላ ቦታ ትራንስፖርት እንዲደረጉ የወሰነው ማን ነው የሚለውን በደንብ እንየው። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉ፣ ኮሜንት አድርጉ፣ ቻናሉን አሳድጉ። እንደዚህ አይነት ፕሮግራሞችን ጊዜው ሲፈቅድልን እናቀርባለን። ስለዚህ ወደ ጭፍጨፋው ባለቤት እንለፍ። ጭፍጨፋውን ያካሄዱት መጀመሪያ የጭፍጨፋው ባለቤት እነማን ናቸው የሚለውን እናውራ። ልክ ቅድም እንዳነሳው መጀመሪያ ላይ የኦሮሚያ ልዩ ፖሊስ ሰራዊት ተገደሉ። ያንን እንዲያጠኑ እና ከዛ ደግሞ ይህንን የከረዩ ማህበረሰብ አባቶችን ግድያውን እንዲመሩ የተመደቡት ከክልል የተመደቡ ከፌዴራል የተመደቡ ሰዎች ነበሩ። ከክልል ተመድቦ ምስራቅ ሸዋ ላይ አዳማ ላይ ቁጭ ብሎ ያንን ግድያ የመሩ ሰዎች ከክልል የተመደቡት ቁጥር 1 የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ የሚባል ፎቶውን ልክ ከአብይ በታች ከስዕሉ ታገኛላችሁ። ከዛ ቀጥለው የኦሮሚያ ፖሊስ ኮሚሽን አራርሳ መርዳሳ ልክ ከሽመልስ በታች ያለው በፎቶ ላይ። ከዛ ቀጥሎ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ ፍቃዱ ተሰማ። ከዛ ደግሞ እነኚህ ሶስቱ ቀጥታ ከክልል ነው የተመደቡት። ከፌዴራል ደግሞ ደመላሽ ገብረ ሚካኤል የፌዴራል ፖሊስ ኮሚሽን ሆነው ያኔ ተመድቦ ነበር። ከብሔራዊ ደህንነት ተነስቶ ፌዴራል ፖሊስ ሆነ። እሱም የኦሮሚያ ፖሊስ ልዩ ኃይል ለምሳሌ እነሱ ለምንድን ነው የተገደሉት? የኦሮሚያ ፖሊስ ልዩ ኃይሎች ለምን እንደተገደሉ
እሱን ለማጥናት ከዛም ደግሞ ግድያውን እንዲመሩ ከላይ ተመደቡ። እንግዲህ ደመላሽ ያለ አብይ አይመደብም። እነኚህ የኦሮሚያ አመራሮች አወሉ አብዲ፣ አራርሳ መርዳሳ፣ ፍቃዱ ተሰማ ያለ ሽመልስ አይመደቡም። እነኚህ አራቱ አዳማ ላይ ሆነው ነው ግድያውን የመሩት። መጀመሪያ እዛ የሄዱት ለምንድን ነው ያ ነገር የሆነው? እንዴት ነው የኦሮሚያ ልዩ ፖሊስ አባላት የተገደሉት? ለምንድን ነው ያ ነገር የሆነውን እንዲያጣሩ ተብሎ ከላይ ተመደበው። ቅድም ደግሞ ሽመልስ አብዲሳ እንዳሰማን በተንኮል ነው የተገደሉት አለ። ማን? የማን ተንኮል? የማን ተንኮል? አንዱ እሱ ነው። ከዛ እንግዲህ ከክልል እነኚህ በተለይ ሽመልስ አብዲሳ፣ አወሉ አብዲ፣ አራርሳ መርዳሳ፣ ፍቃዱ ተሰማ የኮሬ ነገኛ አባል ነው። የኮሬ ነገኛ አባል ነው። የኮሬ ነገኛው ደግሞ ሮይተርስ በ2016 ላይ ኮሬ ነገኛ ናቸው የከረዩ ባህላዊ አባቶችን የጨፈጨፉት የኮሬ ነገኛ አባላት ናቸው ብለው ጥናት አካሂዶ ጥናቱን አሳውቆ ነበር። ልክ ነው። ሮይተርስ ልክ ነው፣ ትክክል ነው። ለምን የኦሮሚያ ኮሬ ነገኛ የሚመራው በሽመልስ፣ ምክትሉ አወሉ አብዲ፣ ከዛ እነ ፍቃዱ ተሰማ እና አራርሳ መርዳሳ ናቸው። እነኚህ ናቸው ኮሬ ነገኛዎች። ስለዚህ ከክልል ተመድቦ ከፌደራል ተመድቦ አዳማ ላይ ቁጭ ብለው ጭፍጨፋውን የመሩት እነኚህ ናቸው። እነኚህ አራቱ ናቸው። ከዛስ ከረዩ ድረስ ሂዶ እንትኑን ኦፕሬሽኑን የመራውስ ማን ነው የሚለውን መነጋገር ያስፈልጋል። ማን ነው ኦፕሬሽኑን እዛ ድረስ ተመድቦ የመራው? እሱ ወሳኝ ነው። ከስዕሉ ላይ እንደምታዩት በስተግራ ስዕሉ ላይ አንድ ሰው የመከላከያ ልብስ ለብሶ ጠመንጃ ታጥቆ ያለውን ታያላችሁ። ሙሉ ለብሶ እሱ ሰው አባቡ ዋቆ ይባላል። የምስራቅ ሸዋ ዞን አስተዳደር ነው። ስለ አባቡ ዋቆ በኋላ መጣበታለሁ። አባቡ ዋቆ የምስራቅ ሸዋ ዞን አስተዳደር ሆኖ የተመደበው ያ ግድያ ሳይፈጸም እንደው የተወሰኑ ወራት በፊት ነው አባቡ ዋቆ እዛ ላይ የተመደበው። መቼ ነው አባቡ ዋቆ የተመደበው? እንዲያውም ያኔው በኦክቶበር ራሱ ውስጥ ነው። ህዳር ውስጥ ተመድበው እንግዲህ ምንም ልዩነት የለም። ያኔ ተመድበው ወዲያውኑ ነው ይሄንን ወንጀል እንዲሰራ ታች ድረስ ሂደው ወንጀሉን እንዲመራ እንዲፈጽም የተደረገው አባቡ ዋቆ እስካሁን ድረስ የምስራቅ ሸዋ ዞን ዋና አስተዳዳሪ ነው። ያው ከንትኑ ከፎቶው ታች ያለው ፎቶ የምታዩት ሽመልስ አብዲሳ እና አባቡ ዋቆ አለ። ከዛ ደግሞ አብይ አህመድ
አብይ አህመድ መካከላቸው አለ። ሽመልስ አብዲሳ እና አባቡ ዋቆ መካከል ሽመልስ የኦሮሚያ ገዢ፣ አባቡ ዋቆ የምስራቅ ሸዋ ዞን አስተዳደር እዛው ድረስ ፈንታሌ ድረስ ሂዶ ውሳኔውን ያስተላለፈ ሰውዬ። በመሃላቸው ደግሞ ሽመልስን ታገኛላችሁ። ስለዚህ የሆነው እንግዲህ አዳማ ላይ ቁጭ ብሎ ግድያውን የመሩ የክልል እና የፌደራል አባላትን ኦልሬዲ አየን። ከምስራቅ ሸዋ ዞን ደግሞ ተመድበው እዛ ድረስ ፈንታሌ ወረዳ ላይ በአካል ተገኝቶ ራሱ የሚሊተሪ ሬንጀር ለብሶ ታጥቆ ወታደር መስሎ አስቡ፣ ወታደር መስሎ ያንን ጭፍጨፋውን አስፈጽሞ የተመለሰ 16ቱ ላይ ጭፍጨፋውን እንዲፈጸም ወስነው 23ቱን ደግሞ ይዞ የሄደው አባቡ ዋቆ ነው። ኦፕሬሽኑን የመራው እሱ ነው። አባቡ ዋቆ ቅርብ የሽመልስ ሰው ያወሉ አብዲ በትውልድም አንድ ሰፈር ናቸው። ያወሉ አብዲ በጣም ይቀራረባሉ። ከአብይ አህመድ ጋርም በጣም ይቀራረባሉ። አባቡ ዋቆ ነገራችን ላይ አባቡ ዋቆ የብልጽግና ማዕከላዊ ኮሚቴ አባል ነው። ስለዚህ እነኚህ ናቸው ከላይ ሆኖ የመሩት። በክልል ደረጃ በዞን ደረጃ እነኚህ ናቸው የመሩት። ጭፍጨፋውን የመሩት የሚያሳዝን። በኋላ የአብይ ፍላጎት ምንድን ነው? ይህንን ሁሉ ሲያዝ ይህን ሁሉ በበላይነት ሲመራ የአብይ ፍላጎት ለምንድን ነው ያ ነገር የሚለው በኋላ በሰፊው እንሄድበታለን። በሰፊው ሳይጨርሱ የትም እንዳትሄዱ። ስለዚህ ነገሩን አንድ በአንድ እናውራ። እንግዲህ የተከሰተውን ሙሉ በሙሉ አይተናል። ጨፍጫፊዎችስ እነማን ነበሩ የሚለውን አይተናል። ትዕዛዝ ከላይ እስከታች የተሰጠውን አይተናል። የሚቀረው ምንድን ነው? ለምንድን ነው የከረዩ አባቶች የተመረጡት? ለዚህ የከፋ ጭፍጨፋ ለምንድን ነው የከረዩ አባቶች የተመረጡት የሚለውን መመለስ አለብን። በመጀመሪያ ደረጃ ትንሽ ስለ አባቡ ዋቆ ላውራ። ለምን እሱ ነው በድርጊቱን እዛ ቆሞ ያስጨረሰው። የምስራቅ ሸዋ ዞን አስተዳደር አባቡ ዋቆ ስለሆነ እሱ ላይ ትንሽ ማውራት ያስፈልጋል። ሬንጀር የለበሰው ወታደራዊ ልብስ ለብሶ እዛ ድረስ ሂዶ ይህንን ለምንድን ነው ተልዕኮ ወስዶ በኋላ አጠቃላይ ለምንድን ነው ይሄ ነገር የሆነውን በኋላ መጣበታለሁ። ግን አባቡ ማን ነው የምለውን ትንሽ እናውራ። የተራ ሰው ለምንድን ነው ይሄንን ያደረገ የምለው? እንግዲህ አባቡ ዋቆ የምስራቅ ሸዋ ዞን ሆኖ ህዳር 2014 ነው የተመደበው። ከዛ ከህዳር 2014 ጀምሮ እስካሁን የምስራቅ ሸዋ ዞን አስተዳደር ሆኖ ቀጥሏል። ግድያው የተፈጸመው እዛው ህዳር ውስጥ ነው። አባቡ የአወሉ አብዲ በጣም ቅርብ ጓደኛ ነው። የተወለደው እዛ አሰላ አካባቢ ነው። ከዛም በፊት ወደ ካድሬነት ሳይለወጥ በፊት የኦሮሚያ ልዩ ፖሊስ አባል ነበር። ስለዚህ ወታደራዊ ባክግራውንድ አለው። አሁን ዛሬ የብልጽግና ማዕከላዊ ኮሚቴ አባል ነው።
አስቡት፣ የብልጽግና ማዕከላዊ ኮሚቴ አባል ነው እና እዛ አካባቢ ደግሞ የመተሃራ ሹካር ፋብሪካ ቦርድ አባል ነው። አስቡት። ከዛም ተነስቶ የመተሃራም የወንጂ ሹካር ፋብሪካም እዛ አካባቢ ሹካር ፋብሪካዎች ይበዛሉ። የቦርድ አባል ነው እና የሹካር ኮንትሮባንድ ውስጥ እንደሚሳተፍ በጣም ይታወቃል። በጣም በደንብ ይታወቃል። የኮንትሮባንድ ስራ ያካሂዳል። በኮንትሮባንድ ደረጃ በጣም ታዋቂ ነው። እንዳውም የሚነዳው እኮ BMW እኮ ነው አዳማ ውስጥ አሉኝ እዛ መረጃ የሚሰጡኝ። በነገራችን ላይ መተሃራ ሹካር ፋብሪካ በአመት እስከ ኔት ፕሮፊቱ እስከ 58 ሚሊዮን ዶላር ነው። ወደ 17,000 ሰራተኞች አሉት። ከዛ እንግዲህ ሹካር ኢትዮጵያ ውስጥ በጣም ሹካር ላይ በጣም ሲሪየስ ነው እንግዲህ ኮንትሮባንዶች። ለዛም ብሎ አባቡ ትንሹ አባይ ፀሐዬ ነው ይባላል በአካባቢ። ለምን የሆነ ጊዜ ሹካር ኮንትሮባንድ በጣም ታዋቂ ነበር። አባይ ፀሐዬ የሚታወቁ የህወሓት አመራር ሆኖ የሹካር ፋብሪካ ኮርፖሬሽን ሰብሳቢ ነበሩ፣ ዳይሬክተር ነበሩ። እና በዛ ያኔ ሹካር ጠፍቶ በኮንትሮባንድ ነው የሚሸጠው ምናምን ስለተባለ አባይ ፀሐዬ እና ሹካር በጣም በአካባቢው አንድ ላይ ተነስቶ ይታወቅ ነበር። እና አባቡ ዛሬ በአዳማ አካባቢ ትንሹ የዛሬው አባይ ፀሐዬ ነው ይባላል በሹካር ጉዳይ የኮንትሮባንድን በተመለከተ ሀብታም ነው። እና ምስራቅ ሸዋ ደግሞ የሚታወቅ በጣም የፍራፍሬና የአትክልት የተለያዩ ፕሮዳክሽን የሚካሄድበት ዞን ነው ምስራቅ ሸዋ። ስለዚህ ከዛ ፕሮዳክሽን በጣም ብዙ ገንዘብ ያገኛል። አባቡ ዋቆ ሪሶርስን ይቆጣጠራል ማለት ነው። ስለዚህ ከረዩ ደግሞ አርብቶ አደር ስለሆነ እዛ አካባቢ የሚኖር ህዝብ ነው። እንግዲህ እሱ ተልእኮውን ወስዶ ነው። አባቡ ባለሀብት ነው። ባክግራውንዱ ሚሊተሪ ነው። አሁን አስተዳደር ነው። ስለዚህ ትራንዛክሽናል ነው። ከአብይና ከሽመልስ ጋር አብሮ ተስማምቶ ስራውን ይሰራል ማለት ነው። አሁን ከረዩ ማህበረሰብ ለምንድን ነው ታርጌት የተደረገው? ለምንድን ነው እነኚህ ምስኪን የማህበረሰብ አመራር ለምንድን ነው ታርጌት የተደረጉት? ቅድም እንዳልኩት ከረዩ ፓስቶራል ኮሚኒቲ ነው፣ አርብቶ አደር ነው። ለአብይ ስልጣን በፍጹም አደጋ አይሆኑም እና አስጊ ማህበረሰብ አይሆኑም። በጣም አናሳ ብሔረሰብ ናቸው፣ አርብቶ አደር ናቸው። ምንም ለአዲስ አበባ ለአዳማ ምንም የስልጣን ትሬት መሆን አይችሉም፣ ስጋት መሆን አይችሉም። ስለዚህ ለምንድን ነው እነኚህ ምስኪን ማህበረሰብ ታርጌት የተደረጉት ለምለው ሁለት ትልልቅ ምክንያቶች አሉ። እኔ ጠያቄ ያገኘሁት ሁለት ምክንያቶች ነበሩ። የመጀመሪያው ምክንያት ያኔ ህዳር 2014 ህወሓትና ቲዲኤፍ እና ኦኤልኤ ስምምነት ላይ ደርሰው ወደ አዲስ አበባ እየተቃረቡ ነበር ህዳር ውስጥ እና አብይ እነ ሽመልስ ፈርቶ ነበር። ህወሓትና ኦኤልኤ ተስማምተው ባህር ዳር አካባቢ ደርሷል። ቲዲኤፍ እና ኦኤልኤ ተስማምተው ደብረ ብርሃን ደረሱ። ይቅርታ ደብረ ብርሃን ማለት ነው። ደብረ ብርሃን እየደረሱ ነው ተባለ። ከዛ ወደ አዲስ አበባ እየተቃረቡ ነው። ከዛ እነ አብይ በጣም ፈሩ። እነ አብይ ፈርቶ
ምንድነው ያደረጉት? ከኦሮሞ በጣም እንቁ የሆኑ ከማህበረሰቡ ሰዎችን ጨርሰው ኦኤልኤ ይህንን አደረገ፣ ተነስ ኦሮሞ ህዝብ። ኦኤልኤ ደግሞ ከቲዲኤፍ ጋር ተጣምሮ እየወጋን ነው፣ ተነሱና ኦኤልኤን አጥፉ፣ ህዋትን እናጥፋ ነው አንዱ ቁጥሯል። የራሱን ህዝብ ጨፍጭፎ እከሌ ነው የጨፈጨፈ ብሎ ህዝቡን አነሳስቶ ለመጠቀም ብሎ ከላይ ከአብይ ትዕዛዝ ወስደው ነሽመልስ አንደኛ መጀመሪያ ላይ ሽመልስም እንዳለው የኦሮሚያ ፖሊስ ልዩ ኃይል በተንኮል እንዲያልቁ ተደረገ። ከዛ ቀጥሎ ደግሞ የማህበረሰቡ አመራር ተለይቶ በፖለቲካ ውሳኔ እንዲጨረሱ ተደረገ። ከዛ ኦኤልኤ ጨረሳቸው ተባለ። በክልል ሚዲያ በፌደራል ሚዲያ ኦኤልኤ ነው ጨረሰ ተባለ። ወዲያው ምንድነው ያኔ እንደምታስታውሱት ኦኤልኤ እና ቲዲኤፍ መስማማታቸው ነው በጣም አደጋ የሆነው። ከዛም ደግሞ ቲዲኤፍ እየገፋ ወደ አዲስ አበባ መቃረቡ ለመቀልበስ ይህንን ለመቀልበስ የተደረገው ግፍ ነው የከረዩ ህዝብ ላይ የተደረገው። ህዝቡን ጨፍጭፎ ኦሮሞን በዛው እንዲነሳ ተነስቶ ኦኤልኤ ነው ያጠፋ፣ ኦኤልኤ ነው እንደዚህ ያደረገ። ከዛ ኦኤልኤ ደግሞ ከቲዲኤፍ ጋር ተስማምተዋል፣ ከህዋት ጋር ተስማምተዋል ብሎ ያ ነው የተሰራ እና እንትኑን አስቡት። አሁን ከሽመልስ ንግግር የምንሰማው የኦሮሚያ ፖሊስ አባላትም የተገደሉት 11ም ይሁኑ 40 ይሁኑ የተገደሉት በተንኮል እንደሆነ ከአንደበቱ ሰምተናል። ስለዚህ ይሄ ቅንብር ነው ማለት ነው፣ ተቀነባብሮ ነው ማህበረሰቡ የማያውቀውን ነገር እንደው እራት የሆነው ህዝቡ የተጨፈጨፈው ምንም በማያውቀው ጉዳዩ ነው። አስቡት፣ የአብይን ሴራ አስቡት። ለስልጣን ተብሎ ህዝብን ይጨፈጭፋል አብይ። ጨፍጭፎ ደግሞ የከለ ነው የጨፈጨፈ ይልሃል። አንዱ ይሄ ነው። ማህበረሰቡ የከረዩ ማህበረሰብ ለምንድን ነው ታርጌት የሆነው? የታወቀ ቲዲኤፍ ወደ አዲስ አበባ መቃረቡ እና ኦኤልኤ ደግሞ ከቲዲኤፍ ጋር ስምምነት መግባቱና ስለዚህ ኦሮሞ ህዝብን ተጠቅመው ህዝቡ ተነስቶ የአብይን ወንበር እንዲጠብቅ እሱን እንትን ማድረግ ነው። ለዛ ነው ዋናው። ሁለተኛው ደግሞ የሚያሳዝነው የከረዩ ማህበረሰብ የሚኖረው ቦታው ራሱ ስትራቴጂካሊ ወሳኝ ነው። መሬታቸው አንደኛ የጅቡቲና አዲስ አበባ መካከል ነው የሚገኙት። ጅቡቲና አዲስ አበባ መካከል ነው የሚገኙት እና እንትን ሎኬሽኑ ወሳኝ ነው። የከረዩ መሬት የሚገኘው አዳማን አልፋችሁ ወደ ጅቡቲ መስመር ላይ ነው። ስለዚህ ትልቁ ፈጣን መንገድ የከረዩ መሬት ውስጥ ነው የሚያልፈው። ከዛ በኋላ ደግሞ ባቡርም የከረዩ መሬት ውስጥ ነው የሚያልፈው። የከረዩ መሬት ደግሞ በጣም ፈርታይል ነው። ፈርታይል ላንድ ነው። ለጂኦተርማል በጣም አመቺ የሆነ መሬቱ በጣም ወሳኝ መሬት ነው። ስለዚህ መሬቱ ጋር በጣም መሬቱ ይፈለጋል ማለት ነው። አካባቢው ደግሞ ሴኪዩር መደረግ አለበት። እዛ አካባቢ እንደው ፓስቶራል ኮሚኒቲ መኖር የለበትም ብሎ አምኗል እና አብይ
ከዛ አልፎ ደግሞ የአንድ የኢኮኖሚክ ዞን ፈጥረዋልና አብይና ሽመልስ ይሄ ኢኮኖሚክ ዞን ምን ብሎ ነው የሰየሙት? የሚገርማችሁ ገዳ ኢኮኖሚክ ዞን ነው ብሎ ነው የሰየሙት። ይሄ ገዳ ኢኮኖሚክ ዞን ሞጆና አዳማ መካከል ነው ያለ። ሞጆ የደረቅ ወደብ ነው። ደረቅ ወደብ ማለት ስትራቴጂክሊ ኢምፖርታንት ነው። ሞጆና አዳማ መካከል ሌላ ኢኮኖሚክ ዞን ገዳ ብሎ ደግሞ ስሙን ሰጡት። ገዳ ኢኮኖሚክ ዞን ብሎ ሰየሙ። አባገዳዎችን ጨርሰው መሬታቸው ወስደው ገዳ ኢኮኖሚክ ዞን ብሎ ደግሞ ሰየሙ። በነገራችን ላይ ድሬዳዋ ላይ ኢኮኖሚክ ዞን የሚባል አንድ ፈጥሯል አብይ። ከዛ ቀጥሎ ነው የሞጆ ላይ ሞጆና አዳማ መካከል ገዳ ኢኮኖሚክ ዞን ብሎ የፈጠሩት አንድ ከተማ እየመሰረቱ ነው አብይ። ይህ የብልጽግና ከተማ ብሎ የሰየሙት ለብልጽግና የሚሆን ከተማ ብሎ 24 ሄክታር መሬት ላይ ነው ይሄንን እያደረጉ ያሉት። ይሄ ነገር ከ2020 ጀምሮ እየተገነባ ነው። ትልቅ የብልጽግና ከተማ ተብሎ የብልጽግና ባለሀብት ብቻ ነው እዛ ውስጥ የሚገባው እና ስለዚህ የከረዩ መሬት የገዳ ኢኮኖሚክ ዞን ቀጥሎ ስላለ ከዛ ደግሞ በጣም ፈጣን መንገድ ሃይዌይም የከረዩ መሬት ውስጥ ስለሚያልፍ ከዛ ባቡርም በጣም 70-80 ኪሎ ሜትር የሚሆን የባቡር መስመር የከረዩ መሬት ውስጥ ስለሚያልፍ አካባቢው መሬቱ ደግሞ ለሞጆ ደረቅ ወደብ በጣም ቅርብ ስለሆነ ቀጥሎ ያለ መሬት ስለሆነ መሬቱ ላይ እንደዚህ አይነት አርብቶ አደር እንዳይኖር ተፈልጓል። አብይ ይህንን ፈልጓል። ስለዚህ ለኢኮኖሚ ለስትራቴጂክ ጉዳይ መሬቱ እዛ አካባቢ የሚኖሩ የሚንቀሳቀሱ ማህበረሰብ አልተፈለጉም። ከፖለቲካው ያኔ የነበረው ፖለቲካ ነበር። ከዛ ደግሞ የፖለቲካል ኢኮኖሚ ሪዝንም አለው። እነኚህ ማህበረሰብ እልቂት የፖለቲካል ኢኮኖሚ መስመሩን ይፈልጋል። ከአዲስ አበባ ተነስታችሁ ጅቡቲ ለመሄድ የምታልፉት የከረዩ መሬት ውስጥ ነው የምታልፉት። አሁን እነ ቅድም ያልኩት የቲዲኤፍ እና ኦኤልኤ ተስማምተው ወደ አዲስ አበባ እየተቃረቡ ስለሆነ ደብረ ብርሃን አካባቢ ስለደረሱ ከደብረ ብርሃን ደግሞ እንትኑ ከረዩ መሬት በጣም ቅርብ ነው። አሁን ከደብረ ብርሃን ቀጥታ መተሃራ አዋሽ በጣም ቅርብ ነች። ስለዚህ ደብረ ብርሃንን ተቆጣጠርክ ማለት የአዲስ አበባ ጅቡቲ ሃይዌይን ሙሉ በሙሉ ትቆጣጠራለህ። ስለዚህ እንቅስቃሴ ያኔ አብይ የፈራ እነኚህ የቲዲኤፍ አመራሮች የቲዲኤፍ ወታደር ደብረ ብርሃንን ከተቆጣጠረ ኦኤልኤን ደግሞ የአዲስ አበባ ጅቡቲ መስመርን መዝጋት ይችላል። ያ ደግሞ ለአብይ አበቃ ማለት ነው። ያ ነው ካልኩሌሽኑ። ስለዚህ ምንድነው ማድረግ ያለብን? እዚያ ያለውን የከረዩ አባቶችን እንጨፈጭፍና ኦሮሞ ህዝብም እንዲነሳ ማድረግ። ከዛ ኦሮሞ ህዝብም ሸኔ ምናምን ኦኤልኤ ያሉበት ቦታ ፈልጎ እንዲይዛቸው ማድረግና ህዋትን ወደ ትግራይ መመለስ ነው። ያ ነው አንዱ ቅድም እንዳልኩት። ስለዚህ ዲስታንሱን ይዩት። ደብረ ብርሃንና መተሃራ በጣም ማፑ ላይ ይዩት። አብይ ለምንድን ነው ይሄንን አጠቃላይ ጭፍጨፋውን ወስነው አምኖበት እነ ሽመልስ ጋር ተነጋግሮ ይሄንን የወሰኑት? ከዛ ደግሞ የክልሉ አመራር አዳማ ላይ ቁጭ ብሎ ይሄንን ጭፍጨፋውን እንዲመራ የተደረገው ለምንድን ነው? በኃላፊነት አብይ ይሄንን የወሰነው ለምንድን ነው? የስልጣን ጉዳይ ነው። ቲዲኤፍ ደብረ ብርሃን መድረሱ የከረዩ አባገዳዎች እንዲጨፈጨፉ አድርጓል። ቲዲኤፍ እና ኦኤልኤ አብሮ ስምምነት መፈራረማቸው የኦሮሞ
አባገዳዎች እንዲጨፈጨፉ የከረዩ አባገዳዎች አባቶች እንዲያልቁ እንዲጨፈጨፉ አድርጓል በፖለቲካ ሪዝን። ከዛ አልፎ ደግሞ ቅድም ያነሳሁት የኢኮኖሚ ሪዝን አለ። ብልጽግና ያንን አካባቢ ይፈልጋል። በሰፊው እየሰሩ ነው። ብልጽግና በጣም ማሲቭ የሆነ 24,000 ሄክታር መሬት ከ13 ቀበሌ ገበሬ ማህበር ምስራቅ ሸዋ ውስጥ ሰውን አፈናቅሎ ቦታው ከሞጆ እና አዳማ መካከል ነው። ከምንጃር ወደ ታች ስትመጡት ከአማራ ክልል ምንጃር አልፋችሁ የገዳ ኢኮኖሚክ ዞን ነው የምታገኙት። ከአዳማ ከምንጃር ከሞጆ እዚህ መካከል ከዛ አልፋችሁ ደግሞ የከረዩ መሬት ነው ያለ። ስለዚህ ኢኮኖሚው በጣም ወሳኝ ነው። የደረቅ ወደብም አለ ሞጆ ላይ ከዛ ሃይዌይ። ስለዚህ እቺ የጅቡቲና የአዲስ አበባ መካከል ያለው ወሳኙ ሃይዌይ መቆጣጠር ስለሚችሉ እነ ቲዲኤፍ እና ኦኤልኤ እሱን ቶሎ እንጨርስ ብሎ ማህበረሰቡን ጨርሶ ከዛ ደግሞ ነገሩን ኦኤልኤ ነው ጨረሰው ብሎ በኋላ በግፊት ነው እንግዲህ በስንት መከራ እኛው ነን የጨረስናቸው ብለው በቃ ጨርሰናል ብሎ አቆሙ። ስለዚህ የከረዩ መሬት ፈርታይልም ነው። እዛ ላይም የሚገርም ነው። አሁን ከረዩ ላይ ሪዞርቶች ተከፍተዋል። በኋላ እመጣበታለሁ። ሪዞርቶች አሉ። ነገር ግን ማህበረሰቡ በረሃብ በጠኔ እየሞተ ነው። ሪዝኑ በከፍተኛ ደረጃ ሁለት ዋና የፖለቲካና የኢኮኖሚ ሪዝን ነው ማህበረሰቡን ያስጨፈጨፈው ብለን መውሰድ እንችላለን። ከዛስ ምንድን ነው የሆነው? ለህግ የቀረበ ሰው አለ ወይ የምለውን እንየው። ለህግ የቀረበ ሰው የኦሮሚያ ፖሊስ ኮሚሽነር ቅድም ያልኩት የምክትል ኮሚሽነሩ ግርማ ገላን የሚባል ያኔ 2 ሰዎችን አስረናል፣ ሌሎችን ደግሞ እያጠናን ነው ብለው መግለጫ አውጥቶ ነበር። ቅድም አሳይቻችኋለሁ። ለምን ስለተገደዱ በማህበረሰቡ በሰብአዊ መብት ኮሚሽን በተለያየ እንትን በኋላ ደግሞ ሮይተርስም ኮሬ ነገኛውን ስላጋለጠ ያው ግርማ ገላን እንትን ብሎ ነበር። ያው በግድ ነው ፖሊስ ኮሚሽኑ ተገዶ 2 ሰው አስረናል፣ ሌሎቹ ደግሞ ይታሰራሉ ብሎ መግለጫ አወጣ። ከዛ ያኔ ተገዶ የወሰኑት ነገር ግርማ እውነት መስሎት የመንግስት አቅጣጫ እውነት መስሎታል ያኔ። ከዛ ወጥሮ ኢንቨስቲጌት አደረገ፣ ጥናት አካሄደ። ሙሉ ጥናት አካሂዶ የተሳተፉት ግድያ ላይ የተሳተፉት እዛም ቁጭ ብሎ የመራ አባቡ ዋቆ ጭምር ሙሉ በሙሉ ለፍርድ ይቅረቡ ብሎ አመነ። የዋ መሰለኝ ሰውየው አምነው ጥናቱን አካሂዶ አባቡ ዋቆ በእሱ እንትን እዛም ያው የታሰሩ ፖሊሶችንም ጠይቋል። በነገራችን ላይ ያኔ የታሰሩ ፖሊሶች ቃል የሰጡት እኛ የሰማነው ከላይ ሆኖ እነ አወሉ አብዲ እነ አራርሳ መርዳሳ እነ ፍቃዱ ተሰማ አዳማ ላይ ሆነው አባቡን ፈጽም ጨርሳቸው 16ቱን ብለው ሲወስኑ ፖሊሶች አይ አናደርግም ህገወጥ ነው ብሎ እምቢ አሉ። ስለዚህ አባቡ ዋቆ ይኸው ከላይ ትዕዛዝ እየመጣብህ ነው ይህንን አስማ ብሎ ላውድ ስፒከር ላይ አድርጎ የአወሉ አብዲን ትዕዛዝ
ለፖሊሶች አሰምቶ ጨርሱ ብሎ ሄደ። ይሄ ሁሉ የታሰሩ ፖሊሶች እኛ እኮ እንደዚህ ሰምተን አቅጣጫው ከኦሮሚያ ምክትል ፕሬዝዳንት ድምፁን ሁሉ ሰምተን ነው ያንን የፈጸምነው ብሎ ቃል ሰጥቷል። በተለይ የታሰሩ ሁለቱ ሰዎች ሙሉ በሙሉ ተናግሯል። የሚሊሻ አመራርም ታስሮ ነበር። የተለያዩ የተሳተፉ እዛ አካባቢ የቦሰት የፋንታሌ አመራሮችን ታስሮ ነበር። ከዛ ቀጥለው ደግሞ ፖሊስ ምርመራውን ጨርሶ ትዕዛዙን ያስተላለፉ እና አወሉ አብዲ እና አራርሳ መርዳሳ ሁሉ ተሳትፏል ብሎ ፍቃዱ ተሰማ ሁሉ ተሳትፏል ብሎ ምርመራ ጨርሶ የውስጥ ፍትጊያ ነበር። ከዛ ግርማ ገላን ያንን ፈርሞ ለአቃቢ ሕግ አስረከበ። አቃቢ ሕግ የነበረው ሰው ያኔ አቃቢ ሕግ የነበረው ሰው ሴት ነበረች። ምክትሏ ነው ይህንን ስራ የሚሰራ። የኦሮሚያ አቃቢ ሕግ ምክትል ዘሪሁን ዱጉማ ይባላል። ያኔ ፎቶ ላይ የምታዩት የኦሮሚያ ፖሊስ ማተብ አድርገው ሙሉ መረጃውን ከነማስረጃው ከስልክ ልውውጥ ከታሰሩት ፖሊሶች ከዓይን እማኞች ካመለጡ አባገዳዎች ሙሉ ነገር ሰብስቦ ጨርሶ ጥናቱን ጨርሶ ያስረከቡት ለኦሮሚያ አቃቢ ሕግ ምክትል አቃቢ ሕግ ዘሪሁን ዱጉማ ነው። ዘሪሁን ዱጉማ ያንን ተቀብሎ እንሄድበታለን ፍርድ ቤት እንገናኝ ተባብለው ከዛ ግርማ ገላን ያንን ጨርሶ አስረክቦ ተመለሰ። ከዛ አቃቢ ሕግ ዘሪሁን ዱጉማ ዶክመንቱን ይዞ ፍቃዱ ተሰማና ሽመልስ ጋር ገባ። ፍቃዱ ተሰማ በስልክ ተጠርቶ ሽመልስ ጽሕፈት ቤት የኦሮሚያ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት ተጠራ። እዛ ተገናኝቶ ማን ነው ይሄ ግርማ የሚባል ብሎ ምን አይነት ደፋር ነው አመራሩ እና አወሉ ይታሰሩ ነፍቃዱ ይታሰሩ ብሎ እንዴት አጥንቶ ምርመራውን ጨርሶ እንዴት እንደዛ ያደርጋል? እና አባቡ ይታሰሩ ብሎ ከዛ ግርማ ገላን የዋ ስለሆነች መሰለኝ ወዲያውኑ ግርማ ገላንን አባሮ ከምክትል ኮሚሽነርነት አባሮ የት እንዳለ አላውቅም። አሁን ተባረረ። ድምፁ ጠፋ፣ ገደሉ፣ ምን ሆነ አናውቅም። ከዛ ያኔ ነው እንግዲህ ተባረረ። ወዲያውኑ እሱ ጨርሶ ተባረረ። ከዛ ምን የት እንደገባ አናውቅም። የኦሮሚያ ምክትል ኮሚሽነሩ በሉት ይሁን አላውቅም። ብቻ ዘሪሁን የሱ ደግሞ የሚገርም ዘሪሁን ዱጉማ የኦሮሚያ አቃቢ ሕግ ምክትል ሆኖ ከሳሽ ሆኖ ፍርድ ቤት መሄድ የነበረበት ሰው የግርማ ገላን ቦታ ተሾመ። አስቡት። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ሆኖ ተሾመ። ዘሪሁን ዱጉማ ይባላል። ያኔ ተሾመ። እስካሁን የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር ወንጀል ምርመራ ላይ ያለው ዘሪሁን ዱጉማ ነው። አስቡት። መክሰስ የነበረበት ሰው ወንጀሉን የመረመረ ሰው ተባሮ እሱ ቦታ ተክቶ እንዲሰራ ተደረገ። እንግዲህ አስቡት። እና ፖለቲካን በደንብ የሚታቁ ሰዎች ይህ ደህንነት መሰሪ ስራን በደንብ የሚታቁት ሰዎች
ለምንድን ነው ዘሪሁንን የግርማ ገላን ቦታ የተኩት ብላችሁ ጠይቁት። አንደኛ ይሄንን የሚያውቁት ይሄ ምርመራ ማለቁን የሚያውቁት ታችኛው እርከን ላይ ያሉ እንግዲህ ፖሊሶች ይህንን ምርመራ ያካሄዱ ፖሊሶች አሉ። ይህንን ያጠኑ የፖሊስ መርማሪዎች አሉ። እነሱና የፖሊስ አመራሮች ከዛ የአቃቢ ሕግ አመራሮች ናቸው ይህንን የሚያውቁት ጉዳዩ። ስለዚህ ምንድን ነው የተደረገው? መረጃውን ከናካቴ ለማጥፋት ምርመራውን ያካሄዱ ፖሊሶችን አሳዶ አስሮ ወይ ገሎ ለመጨረስ እንዲመቻቸው ዘሪሁን ዱጉማን የግርማ ገላን ቦታ ሾሙት። እነ ሽመልስና ፍቃዱ በአብይ ትዕዛዝ የአባገዳ እንግዲህ የከረዩ አባቶች ግድያ ዋጋ ቢስ እንዲሆን የውሻ ደም እንኳን ያንን እንኳን ያክል እንዳይሆን አመራሮቹ አልጠየቁም ብለው ከዛ ዘሪሁን እዛ ላይ ታሾመ። ከዛ ምንድነው ያደረገ ዘሪሁን? እኔ ባለኝ መረጃ ጥናቱን ያካሄዱት ምርመራውን ያካሄዱት ፖሊሶች የሉም፣ በህይወትም መኖራቸው እርግጠኛ አይደለሁም። ማንም ሰው ላይ የቀረበ ሰው የለም። ያቺ ሁለት ሰው እንኳን ታስራለች ብሎ ግርማ ያን የተናገረው በነፃ ነው የተለቀቁት። በነፃ ተለቀቁ። አስቡት። ይህንን ሁሉ ያደረገው ዘሪሁን የፖሊስ ኮሚሽን ምክትል ኮሚሽነር ሆኖ ሲሾም ተልእኮው መረጃ ማጥፋት ነው። በነገራችን ላይ ወንጀል መረጃ ማጥፋት ትችላለህ። ነገር ግን መቼም ይጠናል። ጊዜ ገደብ የለም። ወንጀል ያው የደረሰበት ሰዓት አዲስ አመራር ሲመጣ የሚጠና ጉዳይ ነው የሚሆነው። ተጠንቶ ለሕግ የሚቀርብ አመራር ይኖራል። ይሄ የታወቀ ነው። መረጃውን ለጊዜው ልታጠፋ ትችላለህ፣ ማህበረሰቡን ግን አታጠፋም። የተለያዩ መረጃዎችን ይዞ አሁን ሰው ኦልሬዲ ውጭ ሀገርም የወጡ ሰዎች አሉ ከአመራር ጭምር እና መረጃውን አታጠፋም። ለጊዜው ይጠቅም ይችላል እና በዚህ መሰሪ አካሄድ ነው እንግዲህ የከረዩ አባገዳዎች ደም በከንቱ ፈሶ እንዲቀር የተደረገው። ይህንን ወንጀል ያካሄዱ ሰዎች ማንም ሰው ለሕግ አልቀረቡ። ማንም ሰው በነገራችን ላይ የኦሮሚያ ፖሊስ ኮሚሽን አካባቢ የሚመደቡ ሰዎች ሌላው ምክትል ኮሚሽነር ደግሞ አለ። የዘሪሁን ወንጀል ምርመራ ላይ ነው የሚሰራ። አሁን ወንጀል መከላከል ላይ ደግሞ ያለ አንድ በጣም በጣም የሚገርም የአብይ ቀንደኛ ሰው ደግሞ አለ። እሱን ሌላ ጊዜ ይዤላችሁ ቀርባለሁ። ለሚከሰተው ኦሮሚያ ውስጥ ስቃይ አንዱ በጣም ወሳኝ የሆነ ሰው አለ። ያው ኮሚሽነሩ ጀነራል ድሪባ መኮንን ይባላል። ጀነራል ድሪባ መኮንን መከላከያ ነው ነበር፣ ሰሜን እዝ ላይ ነበር። አሁን ኦሮሚያን የሚመራ እሱ ነው። ከሱ ቀጥሎ ያሉ በጣም ወሳኝ የሆኑ በጣም አደገኛ ስራ የሚሰሩ ምክትሎች አሉ። አሁን ዘሪሁን አንዱ ነው። ያው መረጃውን አጥፍተዋል። ማንም ሰው ለሕግ የቀረበ የለም። ምርመራውን ያካሄዱት ፖሊሶች ሙሉ ተባሮ የት እንደገቡ እንኳን አይታወቅም፣ ወይ ተረሽኖ ይሆናል አናውቅም። የምናውቀው ታሪክ የለም ባለፈ። ከዛ አልፎ እንግዲህ
ማየት ያለብን እነ ሽመልስና አብይ የተቀሩት የከረዩ ማህበረሰብ አባላትን ሰብሰብ አድርጎ በቤተ መንግስት አወያይቶ ነበር። ከዛ ምንድነው የሆነው? የከረዩ ማህበረሰብ የቀሩ ሰዎች እንግዲህ አመራሩን ጨርሶታል። ከዛ ግፊቱ ሲመጣ ያው ማምለጥ ስላልቻሉ ያደረጉት ምንድነው? አብይ ሰበሰባቸው። ኦልሬዲ ቤተ መንግስት ነው የሰበሰቡት ሽመልስና አብይ። ኦልሬዲ ይሄ ነገር ተከሰተ። በቃ የከረዩ አባቶች አልቋል። ስለዚህ ከዚህ በኋላ እንትኑን አታብዙ። በቃ አብይ ትእዛዝ ሰጠ። ጩኸቱን አታብዙ። የምትፈልጉትን ገንዘብ ትሰጣችኋለን። የተወሰኑ ገንዘብ ታገኛላችሁ። በተለይ ደግሞ የአባቶቹ ቤተሰብ የተወሰኑ ገንዘብ አካውንት ከፍተንላችሁ በንግድ ባንክ ላይ እናስገባላችኋለን። ስለዚህ ዝም በሉ፣ ሸዳፕ ነው ያላቸው። አታውሩ፣ በቃ ከዚህ በላይ ምንም አታውሩ። ፍትህ ለአባገዳዮች ምናምን የምትሉት ነገር ይቁም ብለው በቤተ መንግስት ጠርቷቸው አስፈራራቸው ማህበረሰቡ። ከዛ የከረዩ ማህበረሰብ አባላት ቤተ መንግስት ሄዶ በአብይ አህመድ እና በሽመልስ አብዲሳ ማስፈራሪያ ደርሶባቸው ተመለሱ። ከዛ በኋላ ዝም እንዲባሉ ተደረገ በአፈሙዝ። ከዛ በኋላስ ምንድን ነው የሆነው? ማህበረሰቡ ላይ ያስከተለው ምንድን ነው የምለውም ትንሽ ነካ አድርጌ ሊጨርስ። ስለዚህ በአጠቃላይ ፕራክቲካሊ የከረዩ ማህበረሰብን ሙሉ በሙሉ ሸኔ ብሎ ሰየሙ። ማህበረሰቡ በአፍ አስፈራርተው ከዛ በኋላ ማህበረሰቡ ሙሉ በሙሉ ሸኔ ተብሎ ተሰየመ። በዛ ምክንያት ትምህርት ቤቶች እንዲዘጉ ተደረገ። በፈንታሌ ወረዳ ትምህርት ቤቶች ከዚህም በፊት ገጠር ፈንታሌ ወረዳ ገጠር ውስጥ ብዙ ኤሌመንተሪ ትምህርት ቤቶች ሃይስኩሎች የተወሰኑ 2 ሃይስኩሎች ነበሩ። አንዱ መተሃራ ላይ፣ አንዱ ሌላ ገጠር ላይ የነበረው። በተለይ የገጠሩ ላይ የነበረው ትምህርት ቤት 1996 እንደ ኤሌመንተሪ ስኩል ተብሎ የተከፈተው፣ በኋላ ደግሞ ሃይስኩል የተባለው እሱ ወደ ጦር ካምፕ ተቀየረ። የጦር ካምፕ ሆነ። ያ በነገራችን ላይ ያ ሃይ ስኩል ዳንዲ ጉዲና ሚሽነሪ ስኩል ነው። እሱ እንግዲህ የጦር ካምፕ ነው የሆነው። ኤሌመንተሪ ስኩሎችም ወደ 8 የሚሆኑ ኤሌመንተሪ ስኩሎች ተዘጉ። አሁን ትምህርት ቤት የሚባለው ኤሌመንተሪ የሚሆን ሃይ ስኩል የት አካባቢ ነው ያለ? መተሃራ ውስጥ ነው። መተሃራ ብቻ። ከዛ ውጭ መተሃራ ላይም ለስም ነው። አሁን ሰሞኑን የምንሰማው መተሃራ ላይ ሴቶች ተማሪዎችን እያሰሩ ነው በገፍ። ምንድን ነው የሚሉት? ለሸኔ እህል አቃበልክ፣ ከሸኔ ጋር ግንኙነት አላችሁ ምናምን ብለው ህፃናትን፣ ሴቶችን፣ ወንድ ልጅማ በፍጹም አይፈቀድለትም፣ መኖርም አልቻለም። ሴቶችን እየሰበሰቡ እያሰሩ ነው። አሁን ፈንታሌ ውስጥ ከረዩ አካባቢ ኤንጂኦ አይገባም። ኤንጂኦ እንዳይገባ
ትምህርት ቤት የለም፣ ውሃ እንኳን አይገኝም። ጤና ጣቢያ ሙሉ በሙሉ ነው የዘጉት። እዛ አካባቢ ሙሉ በሙሉ በመከላከያ ነው የወሰዱት። ማህበረሰቡን ሙሉ በሙሉ እንትን አደረጉት። አሁን አንዳንዴ አሁን የሚሰማው ምንድን ነው እየተባለ ያለው ከኦሮሚያ አካባቢ ከኦሮሚያ ብልጽግና ጽሕፈት ቤት የምንሰማው ከረዩ አርብቶ አደር ሆኖ እዚህ ስትራቴጂክ የሆነ ቦታ መኖር የለበትም የሚል ውሳኔ ተላልፈዋል። ለምን? ማህበረሰቡ ማይኖሪቲ ስለሆነ አንድ ቦታ ሰትል መደረግ አለበት። መሬቱን ደግሞ እንፈልጋለን፣ ስትራቴጂክም ነው፣ ጅቡቲንና አዲስ አበባን የሚያገናኝ ቦታ ስለሆነ እዚህ አካባቢ አርብቶ አደር እንደፈለገ ተንቀሳቅሶ ለሸኔ አመቺ መሆን የለበትም። ስለዚህ ከረዩ አንድ ቦታ ይሰብሰብና ይኑር፣ እዛ ትምህርት ቤት አንድ ትምህርት ቤት ይበቃዋል ምናምን። አብይ ለነገሩ አርብቶ አደርን አይወድም። እናም አልፎም ደግሞ አርብቶ አደር ብቻም ሳይሆን የኢትዮጵያ ሕዝብ ራሱ ብዛቱ በዛ እና 50 ሚሊዮን መብለጥ የለበትም ብሎ ያምናል አብይ። እና አብይ የህዝብ ቅነሳ ላይም እንዳለ ሌላ ፕሮግራም ሰርቼ ነበር ከዚህም በፊት። አሁን ከረዩ ላይ የመጣ የህልውና አደጋ ነው፣ ሊጠፋ ነው ከረዩ። ስለዚህ አብይ አርብቶ አደሮችን ስለማይወድ እሱ አሁን የራሱ የብልጽግና ከተማዎችን መመስረት ላይ ስላለ የኑሮ ማለት ደግሞ ኢትዮጵያ ማለትም ከተሜነት እንደሆነ አብይ ሁልጊዜ ያወራል። ያው ከተሜነት ማለት ደግሞ የአብይ ኑሮ ማለት ነው። የኢትዮጵያ ህዝብ የገጠር ህዝብ ነው አብዛኛው። እኛ ደረታችን ነፍተን የገጠር ልጆች ነን። በጣም በጣም እንኮራለን። ኢትዮጵያ ሀገር አብዛኛው የገጠር ህዝብ ነው። ኩሩ ኢትዮጵያ ነው ገጠር ህዝብ። ከተማም የኛ ነው፣ ችግር የለውም። ነገር ግን ህዝቡን በማጥፋት አገርን አትመሰርትም። የአብይ አመለካከት ግን ከዛ ስለመነጨ የከረዩ ምስኪኑ ማህበረሰብም የዚህ ሰለባ ሆኗል። የአብይ ፍልስፍና ሰለባ የሆነ ማህበረሰብ ሊጠፋ የተቃረበ ማህበረሰብ ከረዩ ነው። because of the strategic location of the community እሱን በደንብ ከዛም ያው ከ2021 ወይ ደግሞ 2014 እንደ ኢትዮጵያ አቆጣጠር 2014 ጀምሮ ከረዩ ሙሉ በሙሉ ብሎኬድ ውስጥ ለምን እንደገባ እዛ ውሃ የለም፣ ጤና ጣቢያ የለም፣ ትምህርት ቤት የለም፣ ምንም እንጂ አይገባም፣ እርዳታ አይገባም ሙሉ በሙሉ። አሁን ደግሞ ብልጽግና ውስጥ ራሱ አትገቡም፣ የከረዩ ተወላጅ ከሆናችሁ ብልጽግና እንኳን ብልጽግና ውስጥ አትገቡም ተባለ። ከዚህም በፊት የከረዩ ተወላጅ ሆነው ብልጽግና ውስጥ የነበሩ ሁሉም ተባረው እኔ ከረዩን ለምንድን ነው የሚያጠፋ? ማህበረሰቡ ምንድን ነው ያጠፋ? ዛሬ እኮ በነገራችን ላይ ከረዩን ወንድሜ ነው ብሎ ውሃ እየሰጠ ያለው የአፋር ህዝብ ነው። በዚሁ አጋጣሚ የአፋርን ወንድሞቻችንን ላመሰግን እወዳለሁ። እኔ እንደ ኦሮሞ ተወላጅ አፋር ህዝብ ለከረዩ ውለታ የዋላችሁትን ውለታ ከእግዚአብሔርም ታገኛላችሁ፣ ብዙ ሰውም ያመሰግናቸዋል። አንድ ቀን በክብር አፋር ህዝብም ያው አደጋ ውስጥ ነው ያለ፣ ነገር ግን የተከበረ ህዝብ ነው። ዛሬ ውሃ የምሰጠው ጠብ የምትል ውሃ የምሰጠው ለከረዩ ወንድሙ አፋር ህዝብ ነው። አዳማ ላይ የተቀመጠ ኦሮሞ ነኝ ብሎ አባቡ ዋቆ የሚመራው መንግስት፣ ሽመልስ የሚመራው መንግስት ከረዩን እያጠፋ ያለ፣ የኦሮሞ መንግስት ነኝ የሚል አብይ አህመድ ከረዩን እያጠፋ ያለ ማን ነው የደረሰለት? አፋር ህዝብ ነው። አፋር ህዝብ ያውቃል። አፋር ህዝብ እንደው እናመሰግናለን፣ ላደረጋችሁት ክብር ይገባችኋል፣ ከእግዚአብሔርም ታገኛላችሁ ማለት ፈልጋለሁ። እንደ አንድ ተራ ዜጋ እንደዛ ማለት ፈልጋለሁ።
አያችሁ ህዝብ ለህዝብ እንዴት እንደሚዋደድ ህዝቡ እና አሁን ማህበረሰቡን ሊያጠፉ ነው። ብሎኬድ ውስጥ ነው ማህበረሰቡ። እህልን ከለከልከው፣ ውሃን ከለከልከው፣ ትምህርትን ከለከልከው፣ ጤናን ተከለከለ ማህበረሰቡ። በቃ የሚቀረው ነገር የለም። አብይ ግን እዛ አካባቢ ላግዠሪ ሆቴል ሪዞርትን ከፍቶ ይጠቀማል። የሚገርም አንድ ላግዠሪ ሆቴል እዛ የተከፈተው ቤኑና ሪዞርት ይባላል። ቤኑና ሪዞርት የሚጠቀሙት ከፌዴራል ጀነራሎች ናቸው። ከፌዴራል የሚመጡ እና የብልጽግና አመራሮች ከአረቦች የሚመጡ ሰዎች ብቻ ናቸው እዛ ኢንትራንሱ። ይሄ ቤኑና ሪዞርት በሰቃ ውሃ ላይ ነው። ወደ ድሬዳዋ ወደ ምስራቅ ስትሄዱ በሰቃ ወንዝ አቋርጣችሁ ነው የምትሄዱት። ጥቁር እንትን ወንዝ እሱ ላይ ቤኑናን ሰሩ። የአካባቢው ሰውማ እዛ አይገባም። እዛ አካባቢ ለመግባት ከፌዴራል ደብዳቤ ይዘ ካልሆነ በስተቀር አትገባም። የአብይ ሪዞርት ለማን ነው ሪዞርቱን የሰሩት? ያው እንግዲህ ለራሳቸው እዛ ኢንተለጀንስ ብሪፊንጉ ምናምን ይካሄዳል። ከላይ መጥቶ እዛ ይጎበኛሉ። ማህበረሰቡ ግን እዛ እያለቀ ህዝቡ እያለቀ ነው። ብሎኬድ ውስጥ ነው ያለ። ይሄ ምንድን ነው የሚያሳየው? አጠቃላይ የአብይ ስርዓት ምን አይነት ስርዓት ነው? ጸረ ህዝብ መሆኑ፣ ምንም ፍትህ እንደማታገኝ፣ የሆነ ሰዓት ሊጨርስ እንደሚችል እሱ ለስልጣኑ አስቦ ከሆነ ገዳዮችን ደርድሮ ይዟል፣ ይጨርሳሉ። ይህንን ያሳያል። የከረዩ የገዳ አባገዳዎች የከረዩ አባቶች ዛሬ ተጨፍጭፎ ምንም መፍትሄ ሳያገኙ ለእግዚአብሔር ብቻ አቤት እያሉ ነው ያሉት። ፍትህ አያገኙም። እነ አብይ እስካሉበት ጊዜ እነ ሽመልስ ስልጣን ላይ እስከቆዩበት ጊዜ ፍትህ እንደማያገኙ የታወቀ ነገር ነው። እነሱም ከረዩ ማህበረሰብም አይሞክርም፣ ፍትህ ያገኛለሁ ብሎ አይሞክርም። እና ማህበረሰቡ ሊጠፋ ነው ለፖለቲካ ተብሎ። እነኚህ ኮሬ ነገኛዎች ናቸው እንግዲህ የጨረሱት። በጣም የሚያሳዝን ነው። በጣም ልብ የሚነካ ነው። ማንኛውም ሁሉም ኢትዮጵያውያን ይህንን መስማት አለባቸው። የአብይን ክፉ አገዛዝ ለማንም ርህራሄ የሌለው ለስልጣኑ ብሎ ሆም ብሎ ጨርሶ ከዛ በኋላ እክሌ ነው ያደረገ ማለት ይችላል። ስለዚህ ሁሉም ማህበረሰብ ኢትዮጵያ ውስጥ ያሉ ማህበረሰቦች በጥንቃቄ ማየት አለባቸው። አብይን በየጊዜው ሰውን እየጨረሰ እክሌ ነው የጨረሰ ይላል። ራሱ ጨርሶ ሌላው እንትን ያላክብሃል። ይሄ ነው የተማርነው። ስለዚህ ከላይ በአብይ ትዕዛዝ በነሽመልስ ትዕዛዝ ሰዎች ተመድቦ ጭፍጨፋውን የመሩ አይተናል። ለምን እንደጨፈጨፉም አይተናል። ማህበረሰቡም ፍትህ አጥቶ ዛሬ ሊጠፋ እንደሆነም አይተናል። እንግዲህ ያለው አማራጭ ሁሉም ሰው ተባብሮ አንድ ሆኖ ይህንን ሰውዬ መገላገል ነው። አብይን መገላገል ነው። የምንችለውን ነገር ማድረግ አለብን። ይህንን ሰውዬ ለመገላገል እያልኩኝ ፕሮግራሜን እዚሁ ላይ አጠናቃለሁ። ቻናሉን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ እያልኩኝ እስከ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ።